ተመልካቾቻችን ዛሬ የምናየው ስለ ሶስት ርዕሰ ጉዳይ ይሆናል። ስለ ዳታ ፊልተር፣ ዳታ ቫሊዴሽን እና ፍሪዚንግ የሚል ይሆናል ማለት ነው። እንግዲህ ዳታ ፊልተር ስንል ደግሞ ምንድነው ከተቀመጡት ለምሳሌ እዚህ ኤክሴል ላይ ስናይ እዚህ ጋር በኮለመን አለ፣ በሮም አለ፣ ስም አለ፣ ኤጅ አለ፣ ጀንደር አለ። ከዚህ ውስጥ ማለት ነው የምንፈልገውን ነገር መርጠን ማስቀመጥ ማለት ነው። ፊልት ወይም ሜል ወይም ፊሜል ወይም ደግሞ በእድሜ ደረጃ የሚሆን ማለት ነው። ከዛ ቀጥሎ ደግሞ የምናየው በሁለተኛ ደረጃ ዳታ ቫሊዴሽን ይባላል። ዳታ ቫሊዴሽን ደግሞ ማለት ምንድነው አንድ ስም በተከታታይ የሚመጣ ከሆነ ለምሳሌ እዚህ ጋር ሜል ፊሜል ሜል ፊሜል ሜል ፊሜል የሚለውን አንዴ እናስገባበትና ከዛ በኮምቦ ቦክስ መልክ እየመረጥን ብቻ እያስገባን መሄድ ማለት ነው። በሶስተኛ ደረጃ ደግሞ ፍሪዚንግ የሚለው ነገር ምንድነው እዚህ ኤክሴል ላይ ስንመጣ ከላይ ያለ ርዕስ ለምሳሌ ይሄ this is a sample of excel execution የሚለው እንደ ርዕስ ይቀመጥና ሌሎቹ እንደዚህ ስክሮልስ እያደረግን ስንሄድ እሱ እዚሁ ላይ ይቀራል ማለት ነው። ይሄኛውን ደግሞ በኋላ የምናይ ይሆናል። እዚህ ፍሬዝ ቤን የሚባል ነገር አለ። በዛ መልኩ ነው። ቀጥታ አሁን ወደ ፕራክቲካል ስንገባ የመጀመሪያው ዳታ ፊልተር ነው። ዳታ ፊልተር ማለት እንግዲህ ምንድነው እዚህ ጋር ለምሳሌ ኔም አለን፣ ኤጅ አለ፣ ጀንደር ኤጁኬሽን የሚላሉ ስም እዚህ ጋር ተዘርዝሯል። ኤጅም ተቀምጧል፣ ጀንደርም ተቀምጧል። ለምሳሌ አሁን እዚህ ጋር መተን ካውንት ሜል ነው የሚለው ወንዶች ስንት ናቸው የሚለውን ለመቁጠር ስንፈልግ ማለት ነው ቀጥታ ምንድነው የምናደርገው እዚህ በኤክሴላችን እንመጣና እዚህ ጋር ክሊክ እናደርጋለን። ከዛ ሞር ፋንክሽን የሚላለ ከዛ እዚህ ጋር መተን ምንድነው የምንጠቀመው ብዙ ነገሮች አሉ እዚህ ውስጥ ማለት ነው። ካውንት ኢፍ ማክስ አቨሬጅ ይላል። እዚህ ጋር ካልመጣልን ግን እዚህ ጋር ካውንት የሚለውን ይሄኛውን ከዚህ ጋር እናጠፋና እዚህ ጋር ካውንት ብለን በመጻፍ ከዛ በኋላ ሰርች ስናደርገው ይመጣልናል። ከዛ ውስጥ እንመርጣለን ማለት ለምሳሌ ካውንት ኢፍ የሚለውን እንመርጣለን። እኛውን ካውንት ኢፍስ ደግሞ ስንመርጥ እዚህ ጋር ኦኬ እንላለን። ከዛ በኋላ እዚህ ጋር መተን ካውንት የሚቆጥርልን ለምሳሌ ወንዶች ብቻ እንዲቆጠሩ ከፈለግን እዚህ ጋር ምንድነው የምናደርገው እቺ መተን እዚህ ጋር ድራግ እናደርጋለን ከዚህ ጋር እስከ እዚህ ማለት ነው። አያችሁ አይደል? ከዛ በኋላ ሜል ፊሜል ብሎ እዚህ ጋር ያስቀምጣል። ክራይቴሪያው ደግሞ ማንን ትፈልጋላችሁ ነው። ከዛ በኋላ ማንን እንደምንፈልግ እዚህ ጋር በኮቴሽን ማርክ ውስጥ ምናለ ሜል ከሆነ ሜል እናድርገን መልሰን ይሄን እንደዚህ እንዘጋለን። ከዛ ኦኬ ስንል 5 ነው ማለት ነው። አሁን እዚህ ጋር ብንቆጥር ወንዶች 5 ናቸው ማለት ነው። ይሄ ፊልተር አረግን ማለት ነው። ከዚህ ውስጥ መርጠን አስቀመጥን ማለት ነው። ለምሳሌ እዚህ ጋር ደግሞ ሜል ፊሜል የሚለውን ነገር ደግሞ ብንመርጥ ተመሳሳይ ስራ ነው የምንሰራው። እዚህ ጋር መተን ይቅርታ እዚህ ጋር እንገባና ሞር ፋንክሽን የሚል እንመርጣለን። ሞር ፋንክሽን ቶታል ኤክስቴንት ምንድነው? በቀጣይ ደግሞ ለምሳሌ የሜል ስለሰራን አሁን ደግሞ ፊሜልን ካውንት እናደርጋለን፣ እንቆጥራለን ስንት ናቸው ማለት ነው። እዚህ ጋር መተን ክሊክ እናደርጋለን ሞር ፋንክሽን ከዛ ካውንት ኢፍ ይላል ክሊክ እናደርግበታለን። ልክ በተመሳሳይ እዚህ ጋር መተን ይሄንን ድራግ እናደርጋለን ማለት ነው። ከዛ አሁንም ራሱ ያስቀምጣል። ለምሳሌ ካላስቀመጠልን ደግሞ እዚህ ጋር ያለበትን ኮሎመን እና ሮ አይተን እዚህ ጋር መጻፍ እንችላለን። ስንጽፍ ይሄኛው በሙሉ ይመጣል። ክራይቴሪያ ይላል። እዚህ ጋር ኮቴሽን እንጠቀምና ቅድም ሜል ስላል አሁን ደግሞ ፊሜል ኤፍ እንላለን ማለት ነው። መልሰን እንዘጋለን። ከዛ ኦኬ ስንል ይሄው 5 መጣ ማለት ነው አሁንም። ስለዚህ እዚህ ጋር ውስጥ ብንቆጥር ሜል 5 ነው፣ ፊሜልም 5 ነው ማለት ነው። ግልጽ ነው አይደል? ስለዚህ ፊልተር አረግን ማለት ነው። የፈለግነውን ከዚህ ውስጥ መርጠን ምን አደረግን በቁጥር አስቀመጥን። ሜል 5 ፊሜል 5 ማለት ነው። ሌሎችንም ማውጣት እንችላለን። ስምም መምረጥ እንችላለን፣ በእድሜም መምረጥ እንችላለን። ይሄን እንደ ኤግዛምፕል ነው ያየነው ማለት ነው። ሌላው ደግሞ ወደ ቀጣይ ስንሄድ ዳታ ቫሊዴሽን የሚለውን እናያለን። ይሄ ደግሞ ዳታ ቫሊዴሽን የምናየው ለምሳሌ እዚህ ጋር ኤዱኬሽን ብሎ ተቀምጧል። እዚህ ጋር አላስቀመጥንም። ለምሳሌ ዲፕሎማ፣ ዲግሪ፣ ማስተርስ፣ ፒኤችዲ የሚል ነገር ሊኖር ይችላል። ስለዚህ እዚህ ውስጥ ደግሞ እያንዳንዱ ገና ከመጻፍ ተደጋጋሚ ከመጻፍ አንዴ ጽፈን እናደርጋለን እዛ ውስጥ እናስቀምጣለን ማለት ነው። ለምሳሌ እዚህ ጋር ዳታ እንደ ሳምፕል እንወስዳለን። ለብቻ ጽፈን ዲፕሎማ እንላለን። ዲፕሎማ በቀጣይ ደግሞ ቢኤስሲ ቀጥሎ ደግሞ ኤምኤስሲ ከዛ ፒኤችዲ እነዚህ የኤዱኬሽን ሌቭሎች ናቸው። አሁን ከመጻፍ ይልቅ አንዴ ጽፈን ከዛ ውስጥ በኮምቦ መክስ እናስገባለን። ያኔ ዳታ ቫሊዴሽን ይባላል። ስለዚህ ይሄንን ለማድረግ ምን እናደርጋለን እዚህ ዳታ የሚሉት እንመጣለን። ከዛ ዳታ ቫሊዴሽን የሚል አለ።
ከላይ ያለውን ዳታ ቫሊዴሽን የሚለውን እንመርጣለን። ከመረጥን በኋላ እዚህ ጋር እንመጣና ቫልዩ ኤን የሚል አለ፣ ከፊት ለፊት አሮ አለች። እሷን ክሊክ አድርገን ሊስት የሚለውን እንመርጣለን። ከታች ደግሞ ሶርስ ይላል። ሶርሱ ያው ምንድነው ማለት ነው? እኛ በሊስት ውስጥ የምናስገባቸው ለክ ማለት ነው። እዚህ ጋር አስቀምጠናል። ስለዚህ እዚህ ጋር ምን እናደርጋለን? እዚህ ጋር ክሊክ ካደረግን በኋላ መተን ይሄንን ድራግ አድርገን እናስገባለን። ከዛ እነዚህን እዚህ ጋር መተን ምንድነው የምንላቸው? ኦኬ እንላለን። እዚህ ጋር ግን አንድ ነገር ማየት አለብን። መጀመሪያ ቦታውን መምረጥ አለብን ማለት ነው። ይሄ የሚቀመጥበት የት ነው መቀመጥ ያለበት? እዚህ ጋር የመጀመሪያ ለምሳሌ boru.m የሚል ሰው አለ። እሱ ኤዱኬሽኑን ለመምረጥ እዚህ ጋር ክሊክ እናደርጋለን። ከዛ በኋላ በቀጥታ ዳታ ቫሊዴሽን እዚህ ጋር እንመጣለን። ሊስት መርጠን ከዛ ይሄንን ስም እናስገባበታለን። ቅድም እንደነገርኳችሁ ከዚህ ጋር ድራግ ስናደርግ ገብቷል። ከዛ ኦኬ ማለት ነው። አሁን ተመልከቱ፣ እዚህ ጋር ከፊት ለፊት አሮ ምልክት አለች። እቺን ክሊክ ስናደርግ እዚህ ውስጥ ይገባልናል ማለት ነው። ለምሳሌ ዳታውን ለማስገባት ያህል ይሄንን ክሊክ አድርገን ከዚህ ጋር እንወስዳለን። ከዛ ኦኬ እንላለን ማለት ነው። ኦኬ ስንል እዚህ ውስጥ ገባ። ዲፕሎማ ቢኤስሲ ኤምኤስሲ ብሎ ገብቷል። ይሄ ግን በኮምቦ መልክ ማለት ይሄንን ከዛ ምን እናደርጋለን? ድራግ እናደርጋለን ሁሉ ላይ እንዲሆን። ልክ እቺ መስቀል ምልክት ስትመጣ ወደ ታች እንደዚህ ድራግ እናደርጋለን ማለት ነው። ከዛ አሁን እዚህ ጋር መጥቼ እኔ ቦሩ ለምሳሌ የትምህርት ደረጃው ዲፕሎማ ከሆነ ዲፕሎማ፣ ሁለተኛ መጥቼ ኤልሳ ደግሞ ትምህርት ደረጃው ፒኤችዲ ከሆነ ፒኤችዲ፣ በሶስተኛ ደረጃ ተስፋ ደግሞ ኤምኤስ ከሆነ ኤምኤስ እያልኩ እንደዚህ እመርጣለሁ እስከ መጨረሻ። ለምሳሌ እዚህ ጋር መጥቼ እዚህ ጋር ክሊክ ሳደርገው ይመጣል። ዲፕሎማ ከሆነ ዲፕሎማ ላለው። ከዛ በስተመጨረሻ ላይ ሜጄ ለምሳሌ ቢኤስሲ ከሆነ አቢጊያ የምትለዋ እንደዚህ እመርጣለሁ። ይሄ ምንድነው? ዳታ ቫሊዴሽን ማለት ነው። ይሄንን ሁሉም እንደዚህ እየመረጥን ማስገባት እንችላለን ማለት ነው። በጣም ቀላል ነው። ስለዚህ በተደጋጋሚ ከመጻፍ እየመረጥን ማስገባት ነው። ይሄ ዳታ ቫሊዴሽን ይባላል ማለት ነው። ቀጥለን ደግሞ የምናየው ፍሪዝ የሚል ነው። ይሄ ፍሪዝ እንደነገርኳችሁ በሁለት መንገድ ነው የምናየው። ፍሪዝ ደግሞ የምናገኘው እዚህ ጋር ቪው የሚል አለ። ቪው ስንገባ እዚህ ጋር አለች ፍሪዝ ፔን የምትል። እዚህ ጋር ክሊክ ስናደርግ ፍሪዝ ሁለት አይነት ነው ያለው። ፍሪዝ ቶፕ ሮው እና ፍሪዝ ፈርስት ኮሎመን የሚለው ማለት ነው። በቶፕ ከላይ በኩል እዚህ ጋር የሚቀመጥና ከዛ በኋላ ደግሞ በጎን በኩል ኮሎመን ላይ የሚቀመጥ። ለምሳሌ እዚህ ጋር እናያለን። ይሄ ዳታዎች አሉ። this is the sample of excel execution የሚለው እንደ ርዕስ እንዲቀመጥልን ከዛ ድራግ ስናደርግ ሌሎቹ እንዲሉ ከፈለግን ምን እናደርጋለን? ከዚህ በላይ ያለው እንዲቀመጥ አድርገን ከዚህ በታች ያለው ምን እናደርጋለን? ድራግ እናደርጋለን፣ ፍሪዝ እናደርጋለን። እንደዚህ አድርገን እዚህ ጋር መጥቼ ምንድነው ማድረገው? ፍሪዝ ፔን እላለሁ ማለት ነው። ሉኪት እዚህ ጋር አሁን እንደዚህ ሳደርገው እዚህ ቀስታለች። ከዛ ይሄ ርዕስ ሆኖ ይቀራል ማለት ነው። እዚህ ጋር ለምሳሌ ተመልከቱ፣ ድራግ ሳደርገው ይሄኛው ይቀራል ማለት ነው። እዛው ርዕስ ሆኖ ፍሪዝ ሆነ ማለት ነው። ይሄኛውንም ቢሆን ለምሳሌ አሁን ኤጅ ኔም ምናምን የሚሉት ይሄኛውን በሙሉ እንዲቀር ለምሳሌ ሌላ ሰው እየጻፍኩኝ ከሄድኩኝ ብዙ ሰው ከሆነ እዚህ ጋር ኔም ኤጅ የሚለው ነገር መቀመጥ አለበት። ምክንያቱም ለመለየት ስለማይመች እሱን ለማስቀመጥ ከፈለኩ ምን አደርጋለሁ? ከዚህ ጋር መጥቼ ይሄንን በሙሉ ይሄን ወስድና መጥቼ እዚህ ጋር ምን እለዋለሁ? ፍሪዝ እለዋለሁ ማለት ነው። ሉኪት አሁን እንደዚህ ስናደርገው ቀርቷል ማለት ነው። ሜል ኤጅ ጀንደር የሚለው ባለበት ይሆናል። ከዛ እኔ እየጻፍኩ መሄድ ነው ማለት ነው። ይሄ ፍሪዝ ይባላል። ይሄን ደግሞ መልሰን ለማጥፋት እዚህ ጋር ስንመጣ አንፍሪዝ ይላል። ክሊክ ስናደርግበት ይጠፋል ማለት ነው። ሌላው ደግሞ በጎን በኩል ለምሳሌ በዚህ ጋር በኩል ወደ ጎን ሲሄድ እንዳይጠፋ ማድረግ ከፈለኩኝ ፍሪዝ ኮሎመን አደርገዋለሁ። ለምሳሌ ይሄንን እንዲመርጬ እዚህ ጋር መጣና ፍሪዝ ኮሎመን እለዋለሁ ማለት ነው። እንደዚህ ካደረኩት አሁን ተመልከቱ። አሁን ይሄንን እኔ ወደ ጎን አሁን ብሄድ ማለት ነው አያችሁ፣ እሱ ባለበት ይቀራል ቁጥሩ ወደ ጎን ሲሄድ ማለት ነው። ይሄኛው ምን ሆነ ማለት ነው? ፍሪዝ ኮሎመን ሆነ። ፍሪዝ ኮሎመን ፍሪዝ ሮ እየተባለ ይሄዳል። ስለዚህ እዚህ ጋር ደግሞ ማጥፋት ስንፈልግ አንፍሪዝ እንላለን። ስለዚህ ተመልካቾቻችን ዲጂታል አይሲቲ ሩም 2025 የሚለውን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝኩኝ የዛሬ ትምህርታችን ይሄ ይመስላል። በቀጣይ እስከምንገናኝ ደህና ሁኑ።